አቤት 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 የሚናፈስ ወሬ ፈጣሪው ትግስቱን ስጠኝ። ብቻኛ ጫፍ ካገኘን በቃ እየመዘዝን መንታ መንታ አውጥተን አንዱን 10 ማድረግ እንወዳለን። ለማንኛውም እንግዲህ በጣም ብዙ ነገር እየተወራ ነው። በጣም ብዙ ነገርና እቺ ልጅ ከዚህም በላይ ልታደርግ እንደምትችል ማድረጓም አይቀርም። የእውነት የመጣቸው ቆርጣ ስለሆነ አቀዳበት አለማበት ሁለቱ ልጆችም ለማለያየት ስለሆነ እያንዳንዷ የምታደርጋት ነገር በሙሉ ጥንቃቄ የተሞላባት ማያስነቃ ምናምን ነው። እንግዲህ ትናንትም እንዳያችኋት ልብሷ የበለጠ ደግሞ የሆነ የሌለው ምናምን መስሏቸዋል። ግን ሰፊ ልብስ ስለለበሰች በጣም የሆነ በቀደም የለበሰችው ደግሞ በጣም ጠባብ የሚያስታውቅ ነው እና ልጅቷ በየቀኑ የሚቀያየር ነው ሆዷና የእርግዝናዋ ነገር እኔም ግራ ገብቶኛል። እናንተ ግራ እንደገባችሁ ምክንያቱም ከትናንት ወዲያ ምንም የለም ነበር የመጀመሪያው ቀን ግን የሆነ ቲሸርቷ ሰፊ ስለሆነ ሁላችንም ጠርጥረን እርጉዝ ናት ምናምን አለን። በሁለተኛው ቀን ደግሞ ትንሽ ሰፋ ያለ፣ በሶስተኛው ቀን የበለጠ እንዲያስታውቅ የሚያደርግ የሆነ ልብስ ራሱ ከውስጥ ጨምራ ይመስለኛል የመጣችው። ብቻ ብሩኬ ብቻ ሳይሆን የደነገጠው ወንድሞቹ ራሱ ናቸው የደነገጡት። እቺ ልጅ አርግዣለሁ ብላ ስትመጣ በቃ እነሱ ራሱ ናቸው የደነገጡት። ምክንያቱም እንደዚህ አይነት ነገር ያደርጋል ብለው በጭራሽ አልጠረጠሩም፣ ልክ እንደኛ ማለት ነው። እና ብዙ ሰው ግን ለብሩክ እየተከራከረለት ነው። በጭራሽ አያደርግም እያለ ነው ሁሉም ሰው። እኔ እንግዲህ ያደርጋልም አያደርግምም ብዬ መናገር አልፈልግም። አስተያየት የምሰጠው እኔ እንደ ቪዲዮ ነው። ቪዲዮ ላይ ባየሁት ብቻ ነው አስተያየት የምሰጠው እንጂ ያደርጋል አያደርግም ብሎ ለመፍረድ ትንሽ ይከብዳል። ምክንያቱም የሰው ልጅ በጣም ብዙ ሰዎች አሁን ለምሳሌ ፍቅርና ፉአድን ተመልከቱ። በፊት ማለት ነው ጭራሽ ፍቅር ልጅ የላትም ብለን ግግም ድርቅ ብለን ስንከራከር የነበርን ሰዎች አለን። አታደርገውም እንደዛ አይነት ሴት አይደለችም እያልን ነበረ። መጨረሻ ላይ ግን ልጅ ነበራት። ገባችሁ? የተወራው ነገር እውነት ነው። እና የሰው ልጅ ይህንን ነገር ይሆናል ያደርጋል ያልጠረጠራችሁት ያልገመታችሁትን ነገር ታገኛላችሁ። እና ሰው አይታመንም። በሰው እርግጠኛ አትሆኑ። በራሳችሁ ብቻ ነው እርግጠኛ ልትሆኑ የምትችሉት። እና እኔ ያደርጋልም ብዬ እርግጠኛውን አልናገርም፣ አያደርግም ብዬ መገመት አልችልም። ምክንያቱም የሰው ልጅ ነው ማያደርግ። የሆነ በሰው ልጅ ላይ እርግጠኛ መሆን አይቻልም። በሰው ላይ እንኳን በአካል የማናውቀው እዚህ ሶሻል ሚዲያ ላይ የምናውቀው ያደርጋል አያደርግም ለማለት ደግሞ ልጅቷ ያው እርጉዝ ናት። እርጉዝ የሚያስመስል ነገር አለ እንግዲህ ልብስም ይሆን እውነትም ይሆን እና አያደርግም ማለት አይቻልም። ያደርጋልም ብለን ደግሞ እርግጠኛ ሆነን መናገርም አንችልም። ምክንያቱም ልጅቱ ለማለያየት ፈልጋ ሊሆን ይችላል፣ ብር ተከፍሏ ሊሆን ይችላል። በጣም ብዙ ሰዎች በእነሱ ግንኙነት የሚቀኑ ስላሉ እነሱ ማለያየት የሚፈልጉ አሉ። ልጅቷን እንግዲህ ማመንም አለማመንም ግራ የሚያጋባ ነገር ነው። ለማመንም ላለማመንም፣ ለማመን የሚያሳይ የሆነ ነገር አለ፣ ላለማመን ደግሞ ብሩኬን በብዙ መንገድ ስለምናውቀው እውነቷን ነው ብለንም 100% እርግጠኛ መሆን አይቻልም። ምክንያቱም የሰው ልጅ ሰውን ለማለያየት በጣም ብዙ መንገድ ይሄዳል። ብዙ ዩቲዩበሮችን ማየት ትችላላችሁ። እና አብረሽና እነ ሩታ ከሌላ ሰው አርግዣለሁ ብላ መቅዲ መታ ታስታውሳላችሁ። ልጅ ዲኤንኤ እስከሚመረመር ድረስ የደረሱበት ጊዜ ነበረና ብቻ በሰው እርግጠኛ መሆን አይቻልም። እንደዚህ ነው ብሎ ለመናገር አሁን እኛ የምንፈልገው ሀይሚ እንዲሻላትና እንድታገግም ነው። በቃ እውነትም ሆነም አልሆነም ልጅቷ አረገዘችም አላረገዘችም ሀይሚ ብቻ ደህና ትሆን ይሻላት። በዚህ ምክንያት አትጎዳ እንጂ እንግዲህ ካረገዘችም ታሳድገዋለች፣ ካላረገዘችም ደግሞ ውሸት ከሆነ ብሩኬን የበለጠ እናምነዋለን ማለት ነው። ከዚህ በላይ ደግሞ እነሱን ለማለያየት ጥረት የሚያደርጉ ሰዎችም ሲመጡ ለእነሱም ጥንካሬ ነው፣ ትምህርት ነው የሚሆናቸው። ገባችሁ? ግን ሀይሚ አሁን ላይ መጎዳት እንደሌለባት ነው። በዚህ ድራማ የሚሆን እውነት ልጅቷ በመሀል እየተጎዳች ነው፣ በማታውቀው ነገር ማለት ነው። እውነት ከሆነ መከዳቷ አመማት፣ አናደዳት፣ ልቧን ሰበረው። ውሸትም ከሆነ በእሷ ስሜት ይህን ያክል መቀለዳቸው ራሱ ሌላ ህመም ነው የሚፈጥረው። ምክንያቱም ከጎን ያለ ወደዋለሁ አከብረዋለሁ የምትሉት ሰው በእናንተ ስሜት፣ በእናንተ ማልቀስ፣ በእናንተ መታመም ሲደሰት ማየት በጣም ነው የሚያናድደውና ለመፍረድ ይከብዳል። ግን ልጅቷ ሆስፒታል መሄድ ብቻ ሳይሆን እርጉዝ ነኝ ብሎ መምጣት ብቻ ሳይሆን ሆዷን አሳብጦ ማሳየት ብቻ ሳይሆን ከዚህም በላይ ብዙ ነገር ልታደርግ ትችላለች።
አላማዋ ማለያየትና ማለያየት ስለሆነ ማለት ነው። ግን ደግሞ እነሱ የእውነት ፍቅር ካላቸው የእውነት የሚዋደዱ ከሆነ ብሩኬም በስሜትም ሆነ በንዴት ከሆነ ይህን ነገር ያደረገው አሁን አሁን ሀይሚ ላይ ሲፈርድ ነበር በቀደም ምንድን አለ? እውነት ብሩኬ ይሄን ነገር ካደረገ ወንድምነቱን እልጣለሁ አለ። አየህ ሀይሚን ስትፈርድባት ነበረ። ለምንድን ነው እንደዚህ ብላ ብትመጣ ልጅቱ ለምን ታምናታለች? ለምንድን ነው ብሩኬን ፍጹም ሆና ማታምነው? ራሷ ናት ክፍተት እንዲፈጠር ያደረገች፣ ራሳቸው ናቸው ክፍተት እንዲፈጠር ያደረጉ ሲል ነበር አይደለ? አያችሁ እንደዛ ሲል ነበር። አሁን ግን ይሄን ነገር ሲሰማ ከሆነ ግን ወንድምነቱን እልጣለሁ አለ። ሀይሚም ማለት ነው እንደዚህ ካደረገ የእሱ ጓደኝነት ይቅርብኝ ነው ያለችው እንጂ ዝም ብላ ከመሬት ተነስታ ክፍተት አልፈጠረችም። በሆነው ነገር ተመርኩዛ ነው ከሱ ጋር መሆን አልፈልግም ያለችውና ያው ለመፍረድም ትንሽ መቸኮል የለብንም። ሁሉም ሰው ነው ሲጀመር ግራ የተጋባው። ወንድሞቹ ራሱ በጣም ደንግጠዋል። እኔ ግን እነሱ ራሱ እንደማያውቃት ሆኖ ነው የሚያወሩት። ልጅቷን ራሱ የሚያውቃት አይመስልም። አንድ አካባቢ አይደላችሁም? እኔ አንዳንዴ ግን ድራማ የሚመስል ነገር አለው። ሀብም ያኛውም ወንድሙ አላቃትም ምናምን ይላሉ። መቼም ማዛ ከተማ ውስጡ ናችሁ ሳታቋት ትቀራላችሁ ብዬ አላስብም። ታቋታላችሁ ብዬ ነው የማስበው። እና ልጅቱ እውነት ብሩኬ ጋር መምጣት ብቻ ሳይሆን እናቱ ጋርም ሄዳ ልጅሽ ልጄ ነው የልጅሽ ነው ብላ ማዘሩ ጋር ሄዳ ራሱ የምታተራምስ ይመስለኛል። እናቱ ደግሞ ይህን ነገር ስትሰማ ምን ልትል እንደምትችል አስባችሁታል? ሀይሚን በጣም ነው የምትወዳት፣ ከሀይሚ ጋር እንዲሆኑ ትፈልጋለች ምናምን። ግን እሱ እንደዚህ ያልጠበቀችው ቦታ ስታገኘው የእውነት በጣም ነው የምትናድደው ብዬ አስባለሁ። ከዚህም በላይ ከሄደች ልጅቷ ማለት ነው። ከዚህም በላይ ድራማው ከቀጠለ ፋሚሊ ጋር ከደረሰ እኔ ወንድሞቹ ራሱ ቢያገኟት አንገቷን እንቅ አድርገው የሚጠሏት ነው የሚመስለኝ። ምክንያቱም አላመኑም። በቃ ድራማ ነው ምናምን እያሉ ነው እነሱ ራሱ እና ወንድሞቹ ራሱ ሲያገኟት እኔ አንገቷን እንቅ አድርገው የሚጥሏት ይመስለኛል ሳስበው ማለት ነው። ብቻ ልጅቷም ሁሉም ሰው እያጣደፋት ነው። በዛም በዚህም ምላስ እየበዛባት ነው፣ ወቀሳ እየበዛባት ነው። ግን ምንም ነገር ፍንክች ልትል አልቻለችም። ንቅንቅ አላለችም ከሀሳቧ ማለት ነው። ሀሳቧን እዛው ላይ እንደያዘችው ነው። እና ድራማ ከሆነ ከዚህ በላይ ቢበቃችሁ ጥሩ ነው። ከዚህ በላይ ድራማ ጥሩ አይደለም። ምክንያቱም ሰው እስከሚሞት ህይወቱ እስኪያልፍ ድረስ መቆየት የለባችሁም። ፍራንክም ሆነ ድራማ እዚህ ጋር ብትጨርሱት ጥሩ ነው። ሀይሚን ከዚህ በላይ ባታሳምሟት። አሁን ደግሞ ከዚህ ስትወጣ አለች እኮ ባልነቃው አለች። ከዚህ ሆስፒታል ስትወጣ ደግሞ የሚሰማ ስሜት የእኛ አስተያየት እኛ ስሩን እየለጣጠፍን ስንሰራ ምናምን ሀይሚ ደግሞ የምታደርገው አክት ለብሩኬ የምትሰጠው ምላሽ ከዛ ብሩኬ ለእሷ የሚሰጣት ምላሽ ሁሉ ነገር ተጨማምሮ የበለጠ ጭንቅላቷን የሚያጀዝ ውስጧን ስብርብርብር አድርጎ የሚጥል ነገር ነው የሚፈጠረው። ከዚህ በኋላ ደግሞ ወጥታ ስልኳ ላይ የምታየው ነገር የሚሆነው ነገር በሙሉ የበለጠ የሚሰብር ነው የሚሆነው ብዬ አስባለሁ። ድራማ ከሆነ እዚህ ጋር ያብቃ። ሪል ከሆነ እውነት ከሆነም ደግሞ እውነቱን በቃ ፍረጥ አድርጎ ቁጭ እንጂ ገና ዲኤንኤ እስከሚመረመር እስከ 6 እስከ 7 ወር በጭንቀት መጠበቅ አለበት ብዬ አላስብም። ሀይሚ ከዚህ በላይ መጨነቅ፣ ከዚህ በላይ መጠበብ፣ ከዚህ በላይ ብዙ ነገር መሆን አያስፈልግም ብዬ ነው የማስበው። ሀይሚዬ እንግዲህ ፈጣሪ ይማረሽ፣ ምቀኛ ሸረኛ ከጎንሽ ያውጣለሽ። ከዛ ውጭ ደግሞ በጎኑ ያላችሁ ሰዎች እየመጣችሁ አታስደንግጡን። የማይሆን ቪዲዮ አትስሩ። እንዲሆነ እንዲተፈጠረ እያላችሁ አልተፈጠረ ነገር ተፈጠረ እያላችሁ እየመጣችሁ አታስደንግጡን። የምር በዙሪያችሁ ያላችሁ ዩቲዩበሮቹ የራሳቸው ጓደኞች ሁሉ በቃ ለነሱ እናስባለን እንወዳለን የምትሉ ሰዎች መታችሁ ከው የሚያረግ ቪዲዮ የምትሰሩ ለምንድን ነው? መጥፎ ሟርት የምታሟረቱት የምር እንዴ?